የእግዚአብሔር ቃል የሚሰራ ነውና እንዴት ክፍል 5ን እንቀጥላለን ማለት ነው። እንዴት ነው የሚሰራው? እግዚአብሔር ቃል ሲሰራ የኛ ምን ማድረግ አለብን? ምን ማወቅ አለብን? ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ አድሬስ ያደርጋል ብለናል። መንፈስ፣ ነፍስ፣ ጅማት፣ ቅልጥም፣ አጥንት፣ የልብን ስሜትና ሐሳብ ይመረምራል ይላል። አድሬስ ያደርጋል። መንፈስና ነፍስ እንዳይቀላቀልብን፣ ልክ ጅማትና አጥንት አንድ እንዳይደለ፣ ስሜትና ሐሳብ አንድ እንዳይደለ እኛም ደግሞ ማወቅ ያለብን ነገር አለ ማለት ነው። ሊቀላቀልብን የማይገባ ነገር። መጽሐፍ ቅዱስ ጨው መልካም ነው ይላል። ጨው አልጫ ቢሆን ግን በምን ይጣፍጣል? አልጫ ማለት ጮማ ድንጋይ ማለት ነው። ለምድር ቢሆን ለፍግ መቆለያ ቢሆን አይረባም። አንድ ነገር ለአንድ ነገር ስታረጉት ይረባል። ጨው ግን አልጫ ቢሆን እንዴት ነው ጨው አልጫ ሊሆን ይችላል ወይ? እሱን እናያለን። ጨው አልጫ ቢሆን በምን ይጣፍጣል? ለምድር ቢሆን ለፍግ መቆለያ ቢሆን አይረባም፣ ወደ ውጭ ይጥሉታል ብሎ መጽሐፍ ቅዱስ ይናገራል። እዛው ማቴዎስ ደግሞ 5:13 ላይ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። ጨው 14,000 አይነት ውስጥ መግባት ይችላል። ጨው የትም ቦታ ገብቶ የማጣፈጥ እንዳይበላሽ የማድረግ ነገር አለው። ጨውን ግን ሊያጣፍጥ የሚችል ምንም ነገር የለም። እናንተ በምድር ውስጥ እንዲህ ናችሁ። በገባችሁበት ቦታ የምታጣፍጡ ናችሁ። ያ ነገር ግን ከሌለ የምትረገጡ ናችሁ ነው የሚለው። በቃ እንዴት ነው የሚሰራው? እኔ ላጣፍጥ ወደዚህ ምድር መጥቻለሁ ከሚል አንደርስታንዲንግ ይጀምራል ማለት ነው። ከዛ ነው የሚጀምረው። እኔ ላጣፍጥ ነው የመጣሁት የምትሉ ከሆነ እያጣፈጣችሁ በተበላሸው ምድር ላይ፣ ኮራፕት ባደረገው ምድር ላይ እየሰለጠናችሁ መሄድ ትችላላችሁ። ያለበለዚያስ ለምንም አትሆንም። ጨው በቃ አጣፋጭ ብቻ እንዲሆን። ጨው አልጫ ቢሆንስ የሚሆንበት ሚንስን አሳያችኋለሁ። ጨው አልጫ ቢሆንስ በፍጹም በምንም ለምንም አይጠቅም። አንተ ልታጣፍጥ ካልሆነ ወደዚህ ምድር የመጣኸው። ለዚህ ነው የምታለቅሰው። ለዚህ ነው እንደ ዓለም ስታስብ የማይሳካልህ። ለዚህ ነው ሁሉ ነገር ብታደርግ የማይከናወንልህ። ለምን? አንተ ልታጣፍጥ ነው የመጣኸው። እኔን ተውከኝ፣ እኔ ያለቀልኝ፣ እኔ ምናምን የሚባል አስተሳሰብ የመጣው ጨውነትን ካለማወቅ። የእግዚአብሔር ቃል ጨው አደርጋችኋለሁ፣ ጨው ትሆናላችሁ አላለም። ጨው ናችሁ። ነኝ ብሎ መጀመር ያስፈልጋል ማለት ነው። ነኝ፣ ሰላም ነኝ፣ ጤነኛ ነኝ፣ ቅዱስ ነኝ፣ ጻድቅ ነኝ፣ ባለጸጋ ነኝ፣ ደስታ ነኝ፣ ከተፈጸመው ጀምሬአለሁ። ሃሌሉያ። በሰማያዊም በምድራዊም በረከት ሁሉ የተባረክኩ ነኝ። ከእንደዛ ነው የሚጀምረው።
አበዳሪ እንጂ ተበዳሪ አይደለሁም ከማለት ነው የሚጀምረው። አንተ ጨው ነህ፣ አንቺ ጨው ነሽ። ከዛ ውጪ ለምን ሲባል ተበላሽተሃል። ለዚህ ነው ይሄን ዓለም አትምሰሉ፣ በመሰላችሁ ቁጥር እየተረገጣችሁ ነው የምትሄዱት። እንደ ዓለም ሲስተም ልኑር የምትልበት ዓለም ውስጥ አይደለም አንተ ያለኸው። ያንተ የሆነ ዓለም አለ፣ እሱም መንፈሳዊ ዓለም ይባላል። እሱ ካልገባህ ግን ሁሌ ሰፈር እንዳደረግ፣ ሁሌ እንዳለቀስክ ትኖራለህ ማለት ነው። ጨውን ምግብ ውስጥ አታየውም። በትዳስስ እንኳን ቲማቲም እንኳን ቀጥና ሽንኩርትን ልታይ ትችላለህ። የቲማቲም ፍሬን እንኳን ታገኘዋለህ፣ ፍሬ። ጨውን ግን አታየው። ጨውን አትዳስሰው፣ ጨውን ትቀምሰዋለህ። ጨው የሚታወቀው በአይን አይደለም። ምግብ ውስጥ ከገባ በኋላ ጨው የሚታወቀው በእጅ አይደለም። ጨው የሚታወቀው በምላስ ነው። የሚጣፍጥ ህይወት ከሌለህ ከመረገጥ ውጭ ሌላ አማራጭ ምንም የለም። እንዴት ነው የሚሰራው? ጣፋጭ ነኝ፣ ጨው ነኝ፣ አጣፍጣለሁ። ለራሳችሁ ያላችሁን እግዚአብሔር ያደረጋችሁን እሱ ላይ ሙጭጭ። ተጽዕኖ አለው ጨው በሁሉ ነገር። እስቲ አንደኛው ተጽዕኖ ምንድን ነው? 8:21 ሮሜ 8:21 ተስፋውም ፍጥረት ራሱ ወደ ክፋት ባርነት ነፃነት ወጥቶ ከክፋት ባርነት ፍጥረት ራሱ ደግሞ ከክፋት ባርነት ነፃ ወጥቶ የእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ኮራፕት ተደርጓል፣ ዲኬ ሆኗል። ከክፋት ባርነት ነፃ የሚወጣው ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ይሁት ዘመን ቀን በእኛ እጅ ስለሌለ ተበላሽቷል። ቀኖቹ ክፉዎች ናቸው፣ በክፉ እጅ ናቸው። ለዛ ነው የምንቀበለው፣ ለዛ ነው የምንዋጀው። ለምን? ፍጥረት ለከንቱነት ተገዝቷልና። በተስፋ ላስገዛው እንጂ በፍቃዱ አይደለም፣ በግድ ነው የተገዛው። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ፣ ከጥፋት ባርነት ነፃ የሚያወጣ ከዚህ ከተበላሸ ለከንቱነት ከተገዛው ነፃ ላወጣ ነው እኔ ወደዚህ ምድር የመጣሁት። ፍጥረት ሁሉ እስካሁን ድረስ አብሮ በመቃጠት በምጥ መኖሩን እናውቃለን። ፍጥረት በምጥ ነው። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችንን በውስጣችን እንቃትታለን። ይሄ ኮራፕት የተደረገ ዓለም ነው። በዚህ ኮራፕት በተደረገ ዓለም ማጣፈጥ ግዴታ አለብሽ። ለምን? የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። ዲኬ ሆኗል። አሁን ብዙ ሰው ለዚህ ለዲኬው ዓለም ነው የሚጨነቀው። በውርደት ይዘራል፣ በክብር ደግሞ ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ደግሞ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም።
የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያውያን እንደሆነ ሰማያውያን የሆኑ ደግሞ እንዲሁ ናቸው። ቁጥር 50 ላይ ደስ የሚለኝ 1 ቆሮንቶስ 15:50 ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም አየህ የእግዚአብሔርን መንግሥት ሊወርሱ አይችሉም። ይሄ ዓለም ይሄ ሥጋና ደም ይሄ ውጫዊው ዓለም ይሄ ውጫዊው አስተሳሰብ ኢነርማን ያልሆነ ሥጋና ደም የሚበሰብሰውም የማይበሰብሰውን አይወርስም። ታዲያ ከውጭ አይደለም የሚኖረው፣ ከውስጥ ነው የሚኖረው። ጨውን ከውጭ አታውቀውም፣ ከውስጥ ነው መኖሩ የምታውቀው። ጨው ውጭ ሲቀመጥ ዕቃ ውስጥ ነው። ጨውን ውጭ ውስጥ ብታስቀምጠው፣ ብርጭቆ ውስጥ ብታስቀምጠው ውጭ ነው የሚቀመጠው፣ ትታየዋለህ። ደግሞ የለም አላውቅም እንዳትል ከደሃዋ ቤት ከደቂቋ ቤት እስከ ሊቋ ቤት ከደሃው ከችስታው እስከ ዲታው ቤት ሁሉም ሰው ቤት ያለ ነገር ቢሆን የሚያመሳስለን ጨው ነው። አዮዲን በለው ነን አዮዲን እሱን አይደለም ብላችሁ የትም ቦታ ስለ ጨው የማያውቅ ሰው የለም። ለምን ሲምፕል አደረገው? ለምንድን ነው እንትን ላይ ሲታይ ዕቃ ላይ ሲታይ ቁጭ ያለው ሲገባ ለምንድን ነው የማይታየው? አየህ የአንተ ህይወት እኔ ነኝ ስትል እርጥብ ነህ፣ በቃ ምንም አትታወቅም። ገብተህ ስታጣፍጥ ግን በምላስ ነው የምትታወቀው። በአይን የምታውቀውን በምላስ ታውቀዋል። ቲማቲምን ብታይ ምግብ ውስጥ በአይንም ታውቀዋለህ፣ ሽንኩርትንም በአይንም ታውቀዋለህ፣ በላውም ታውቀዋለህ። የጨው ግን ለየት የሚያደርገው ልክ ምግብ ውስጥ ታደርገው መጥፋት ይጀምራል። የአንተ ህይወት እንደዚህ ነው። አንተ በሌለህበት ጨው የሌለበት ነገር እንደሌለ ሁሉ አንተ የሌለህበት እግዚአብሔር የሌለበት ቦታ ደግሞ ምንም ነገር የለም። በሁሉ ስፍራ አለ። ከእግዚአብሔር በቃኝ ብለን የምንሄድበት የትም ቦታ የለም፣ ወደ ሰማይ ወደ ምድር። ስለዚህ ጨው ለምንድን ነው የምድር ጨው ናቸው? ሁሉም ሰው ያውቀዋል። የሚያውቀው ደግሞ በምላሱ ነው። ስለዚህ ትታወቃለህ። አንተ ማን ያውቃል? ሁሉም ሰው። ለዚህ ነው እኮ የዘንድሮ ጴንጤ፣ አንቺማ ጴንጤዎች እንደዚህ አይደሉም። ይታወቃላ። ጨው እንደዚህ አይደለም። ጨው ሲጣፍጥ ነው የሚያምርበት። ከዛ ውጭስ ለአንድ ነገር አይጠቅምም። አልጫ ቢሆን ጮማ ድንጋይ ምን ይጠቅማል? ቤት አትሰራበት፣ ምን አታረግበት፣ መረገጥ ብቻ ነው። ለዚህ ነው ብዙ ሰዎች ሕይወት የተረገጠ የተወቀጠ የተቀጠቀጠ የደነገጠ የሸመጠጠ የሚሆነው። ለምን ሲባል ጨውነቱ አልገባውም። አንድ ቦታ ሳገለግል እስቲ ጨው እንዲያደርጋችሁ የምትፈልጉ ሲል ሁሉም እጁን አወጣ። እንዴ ምንድን ነው ጨው? ቃሉ ምንድን ነው የሚለው? እናንተ የምድር ጨው ናችሁ አድርገኝ ይላል። ነህ አድርገኝ ጌታዊ፣ ጻድቅ አድርገኝ፣ ኧረ ነህ ጌታዊ፣ ቅዱስ አድርገኝ፣ ኧረ ቅዱስ ነህ ጌታዊ፣ ልጅ አድርገኝ፣ ኧረ ልጅ ነህ ጌታዊ፣ እኔ ኃጢአተኛ ነኝ፣ ኧረ ጻድቅ ነህ። በቃ እንደዚህ ነው ግብ ግቡ። እስካላወቅከው ድረስ ደግሞ መንፈሳዊ ዓለም አይሰራም። እስካላወቃችሁት ድረስ አይሰራም መንፈሳዊ ዓለም። እህቶችና ወንድሞች በደንብ ልትነቁና ልታውቁ ልትስቁና ልትደነቁ የሚገባችሁ የተደረጋችሁትን እወቁት። እኔ ጨው ነኝ፣ በሄድኩበት አጣፍጣለሁ። አያችሁ፣ ጨውን ብርጭቆ ውስጥ ዕቃ ውስጥ ምን ውስጥ ልታውቁት ትችላላችሁ። አንድ ነገር ውስጥ ከገባ ግን የሆነ ነገር ይሰራል። የሆነ ነገር ሳይሰራ አይወጣም። ምንም አይነት ምግብ ብትሰሩ እሱ ከሌለ ደግሞ አይሆንም። ምንም አይነት ልክ ቤተ ክርስቲያን ከዚህ ምድር ስትነጠቅ ዓለም መጣፈጧ ዓለም ለየትኛውም ነገር መፍትሄ እንደማይኖራት የሚታወቀው አንተ ከዚህ ዓለም ስትሄድ። ግን ይሄን አንደርስታንዲንግ ማወቅ አለብህ። ላጣፍጥ መጥቻለሁ። እኔ ጨው ነኝ።
ጨውነታችንን ልናቅ ይገባል። ገላትያ 6:8 በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ዲኬ ኮራፕት የበሰበሰ ዓለም በስጋ የሚዘራ የስጋ ሲስተም፣ የስጋ ታክቲክ እየበሰበሰ ያለ እየሄደ ነው። ሁሉም የሚያተኩረው በስጋዊ ነገር ላይ ነው። ቼክ አርግ። ነኝ ከማለት አርግልኝ። እረ ጻድቅ ነኝ፣ የጻድቅ ሰው ጸሎት ነው በስራው ኖ ኃጢአተኛ ነኝ። በስጋ እየበሰበሰ ያለ በስጋ መዝራት ማለት እሱ ነው። ብዙ ሰው ዝሙት ብቻ ኖ በስጋ መዝራት፣ በሲስተም በራስ ብልጣብልጥነት። በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። ታዲያ ለምንድን ነው ባንዝልም በጊዜው እናጭዳለን? መልካም ስራን መልካሙ ስራችሁን አይተው አይደል ብለው። ዛሬ ክፉ ስራችን አይደል የሚታወቀው? ተራጋሚ፣ ስርዓት የሌለበት በቸርች ውስጥ የምታየው ቅጥ የወጣ ስርዓት የሌለው ምን የሚያደርጉት እንደማይታወቅ ምን እንደሚደረግ እንኳን የማይታወቅበት ዘመን ነገር ሁሉ ድብልቅልቅ የወጣበት ነፍስና መንፈስ የተቀላቀለበት አያችሁ። ያለም እንደዚህ ነው። በስጋ ብቻ በቃ ለስጋዊ መሮጥ ለስጋዊ ነገር በቃ እዚህ ምድር ላይ ላለው እስቲ ማን ነው እስቲ ለመንፈሳዊው ለውስጡ ነገር የሚጠነቀቅ? ነገርየው ደግሞ ይሄ ለውስጥ በኖር ነው። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። አቤት ጨው አይተዋል። መልካም ነው የሚያደርገው እንዳይበላሽ። በስጋ ታሽቶ ፍሪጅ ባልነበረበት ጊዜ ጨው ነው የሚያቆየው። የጨውን ጠቀሜታ አየህ? እንዳይበላሽ ስጋ እንኳን እንዳይሸት የሚያደርግ ወተት እንዳይበላሽ ፍሪጅ የሌለው ሰው ወተት እንዳይበላሽ ትንሽ ጨው ካረገ ወተት አይበላሽ። እግር ቁርጥማት ምናምን ሲይዝ አይተሃል? ውሃ ተደርጎ ጨው ነው የሚደረገው። ጠቃሚ ብቻ ነው ጨው። ግን አልጫ ሲሆንስ? አልጫ የምትሆንበትን በኋላ አሳያቸው። አልጫ ሲሆንስ መረገጥ ብቻ። እድል ፈንታው መረገጥና መረገጥ ብቻ ነው። አንተ ጨው መሆን ካበቃ ይህ ዓለም እየረገጠ እየናቀ እያሽሟጠጠብህ ይኖራል ማለት ነው። ምንህን ማወቅ አለብህ? ጨውነትህን ማወቅ አለብሽ። የእግዚአብሔር ቃል የሚሰራው ነኝ ብለህ ስትጀምር ነው። ናችሁ ያላችሁ ናችሁ፣ አይደላችሁም ያላችሁን አይደላችሁ። ስለዚህ እህቶቼና ወንድሞቼ የእግዚአብሔር ቃል የሚልሽን ነሽ። ነኝ ከማለት ነው የሚጀምረው። ጨው ነኝ፣ አጣፋጭ ነኝ። ታዲያ ፈውስ ምን ማለት ነው? ይፈውሳል እኮ ጨው ይፈውሳል። ጨው ይፈውሳል። ጨው ይፈውሳል። አንተ ለፈውስ ነህ። አየህ፣ በስጋ የሚዘራበት ዓለም ውስጥ ቸርች ውስጥ በስጋ ነው የሚዘራው። ለስጋ እንደዚህ ነው የሚያደርግልህ፣ እንደዚህ ኧረ በኢየሱስ ስም እንደዚህ ትሆናለህ። በቃ ጨው ግን እንደዚህ ትሆናለህ አትለውም ነው። አጣፋጭ ነው። ያለሱ ምንም እንደማይሆን ያውቃል። እንዲህ አይነት አንደርስታንዲንግ እንዲኖረን ያስፈልጋል። አስፈላጊ ነኝ እኔ። ምንም አይነት ክትፎ፣ ምንም አይነት ምርጥ ምግብ ብትሰራ ጨው በቃ የትም ቦታ ይገባል፣ የትም ቦታ ይሰራል። ስለ ስኳር የሚነግረን መጽሐፍ ቅዱስ አንድም ቦታ የለም። የማር እጦት ነው ስኳር ውስጥ እኮ ሰው እንዲጠቀም ያደረገው። ጨው ግን እንደዛ አይደለም። ዘመናት ሁሉ ተሻግሮ የሚሄድ ጨው ብቻ ነው። ነገርኳችሁ። በሁሉም ሰው ቤት የምታገኙት ጨው ነው። ስለዚህ አንድ ክርስቲያን የትም ቦታ ገብቶ ተጽዕኖ የማድረግ ተጽዕኖ የሚሆንበት ለምንድን ነው?
ለምንድን ነው ታዲያ አንዳንድ ሰው በተለያየ ጭንቅ ውስጥ ጨው አልሆነም? ጨው የሆነ ይመስላችኋል? በካራክተሩ፣ በንግግሩ፣ በድርጊቱ ሁሉ ጨውነቱንም ሳይሆን የሚያሳየው ስጋዊነቱን፣ መበስበሱን። ስለዚህ እኔ ውጊያው በዝቶብኝ ይላል። ጨው ውጊያ በዝቶብኝ አይልም። ስጋ ላይ ቁጭ ብሎ ያጣፍጣል። ጥብሱ ውስጥ ማለት ነው፣ ቅቅሉ ውስጥ ይገባል፣ ክትፎ ውስጥ ይገባል፣ ሰላጣ ውስጥ የማይገባበትን ቦታ አሳዩ። አንተ ተጽዕኖ አምጪ ነህ እንጂ በተጽዕኖ ውስጥ እንድትኖር አልተሰራህም። ግንስ እንዴት ነው የሚሰራው እግዚአብሔር ቃል? እንደ እግዚአብሔር ቃል ስትኖር ጨው ነኝ፣ ተራ ሰው አይደለሁ። ለራሳችሁ ያለው ቫልዩ ማወቅ አለባችሁ። እግዚአብሔር ያደረጋችሁን ማወቅ አለባችሁ። ከዛ ውጭስ ለምንም አጠቅምም። ተበላሽተሃል። ኦልሬዲ የተበላሸህናን ተበላሽተሃል። ለሌላ ነገር አጠቅም። ቤኔህት ልጥቀም ብቲ ቆይ እስቲ እኔ በቃ አሁን ውሃ ልቅዳ ብቲ ማምተሽ ነው የምትቀሪው። ምን ማለት ነው? እኔ በጌታ ነኝ በቃ የማያምን ሰው፣ የማታምን ልጅ ምን አለበት ጉቦ? አየህ እሱ መጣል ነው ማለት ነው። ለጊዜው ይመስልሃል። አንተ መረገጥህ አይቀርም። ከውጭ ከመጣልና ከመረገጥ በስተቀር ለፍግ እንኳን አይጠቅምም አለ መጽሐፍ ቅዱስ። ፍግ እንኳን አይሆንም። ለምንም ክርስቲያን አንዴ ጌታን ካገኘ በኋላ ለምንም አይሆንም። አጋንንት ይወጣለት ተራ ኑሮ መኖር ከጀመረ 7 እጥፍ ሆኖ ይገባበታል። እንደኛ የተጨነቃለ እንዴ? እኛ የሚያምርብን ማጣፈጥ፣ ማብራት፣ መልማት፣ መበልጸግ፣ መደሰት፣ መጸለይ፣ ማመስገን። የእኛ ስሪት እንደዚህ ነው። ከዚህ ውጪ ለምንም አጠቅም። ሰው በቃ እግዚአብሔር ጠራው፣ በቃ እሷ ላይ ቅባት መጣ ማለት ለዓለም ተበላሸች። በቃ ለሌላ ምንም አይሆንም። ለዚህ ነው እኮ በተለያየ ነገር ሰው ሲገባ የማያምርበት የሚያስጠላው። ለዚህ ነው ሰባኪው አክቲቪስት፣ ሰባኪው ፖለቲክስ፣ ሰባኪው ተንታኝ አናላሲስ ሲያደርግ የሚያስጠላበት። ለዚህ በቃ ተበላሽቷል። ምንም አያምርበትም። እሷ ምንም ቢያደርግ ወይ በፍጹም ማያምርበት። ለዚህ ነው ኦልሬዲ ተበላሽቷል። አንቺም ታዲያ እኔ ነገር እንደዚህ አልተሰራም። አይሰራም። አንቺ ነው የምትሰሪው። ከተሰራሽ በኋላ ይሰራብሻል። ከተሰራብሽ በኋላ ይሰራልሻል። የዛ ጉዳይ ያንቺ አይደለም። መጀመሪያ አስታረለም እንደዚህ ያደረገልኝ ጌታ። ወደ ምድረ በዳ ወስዳታለሁ፣ ከዛ አባብላታለሁ፣ ከዛ ለልቧ እናገራታለሁ። አሁን ክርስትና ማድረግ አይደለም መሆን ነው። መሆን ናችሁ ነው የሚለው። ነኝ መሆን ነው። ኢየሱስ ለዘላለም ጌታ ነው። በተራራ ላይ ያለች ከተማ ልትሰወር እንደማትችል አንተም እንደዛ ነህ። ለምንድን ነው በእኔ ነገር የሚበረታው? እንዴት አይበረታም? በጨውማ ይበረታል እንዴ? ጨው ሄዳ ካልገባች ውስጧ የገባ ነገር ሁሉ ያማሟታል። ሄዳ ስትገባ ታጣፍጣለች። እርጥበት ከነካ ተማሟለች። ሌላ ትምህርት የምትቀላቀል ከሆነ እሱ ነው ጨውነትህን የሚበርዝብህ። እዚች ጋር ጸጋ ተምረህ እዚች ጋር ደግሞ ሌላ ነገር ስትገባ እሱ አይሰራም። አያችሁ፣ ችግሩ እሱ ነው። ችግሩ እሱ ነው። ሌላ ትቀላቅላል። በስጋ ውስጥ ትገባለህ። ከዛ መበስበስ ይሆናል። ይህን በሰበሰውን ዓለም ልታጣፍጥ ልታረሰርስ ሲገባ አንተም አብረህ ትበላሻል። ለዚህ ነው መጽሐፍ ቅዱስ ሲናገር እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ?
ባትያዝ፣ ባትቅመስ፣ ባትንካ አይደለም ነገሩ። እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። በማድረግሽ ይህን ነገር በማድረግ ምንም የሚመጣ ነገር የለም እና በመሆን ነዋ። ኢየሱስ ለዘላለም ጌታ ነው። በመሆን አትያዝ አይደለም፣ አትቅመስ። ሃይማኖት እንደዛ አይደለም። ይሄን አታድርጊ፣ ይሄን አድርጊ፣ እንደዛ አይደለም። ንብን እባክሽ ቆሻሻ ቦታ አትዋይ ትላታል። እንደዛ እንደማለት ነው። ዝንብን እባክሽ ይህንን ቆሻሻ እንዳትነኪ ማለት ትችላል። እንደዛ እንደማለት ነው። የተፈጠርክለትን አሳየው፣ የተፈጠርክበትን ኑር። እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ ያዘጋጀው ቀድሞ የተዘጋጀ መልካም ስራ አለ። በክርስቶስ ለማድረግ ተፈጠርን ብል አስቀድሞ የተዘጋጀውን ስራ ለማስራት አንተ ከመልካምነት ውጭ አያምርብህም። ማጣፈጡ እሱ ነው። እንደ ሰው ስርዓት እና ትምህርት አትያዝ፣ አትቅመስ፣ ይህን አታርግ፣ ኖ እንደዛ አይደለም ለሚሉት ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስኗል። ይህ እንደ ገዛ ፈቃድህ በማምለክና በትህትና ስጋንን በመጨቆን ጥበብ ያለው ይመስላል። ስጋን በመጨቆን ራሱን በመጨቆን ጥበብ ያለው ይመስላል ይልና ራሱ ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅም። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሐሳብህ ሊቃኝ የሚገባው በላይ ባለው ነው። ምን እያልክ ትሄዳለህ ታዲያ? ያለበለዚያ ወደ ዲኬ፣ ወደ መበስበስ። የሚያምርብህ ነው በቃ። ዶክተር እግር ኳስ ተጫዋች ሊሆን ይችላል አይደለም። ጠዋት ሊለማመድ ይችላል ዝም ብሎ በቃ በሳምንት አንድ ዝም እንጂ ፕሮፌሽኑ አይደለም። እግር ኳስ ተጫዋችስ ቦክሰኛን ዶክተር ብታደርገው አስበው እንዴት እየቀዳደደ እንደሚገል ባልተጠራበት ማለት ነው። አንተ አንዴ ጌታ ከሆንክ በኋላ ከማጣፈጥ ውጭ አማራጭ የለሽም፣ አማራጭ የለህም። ቃሉ የሚሰራው ነኝ ከማለት ነው የሚጀምረው። ጨው ነኝ፣ ማጣፈጥ ነኝ፣ መፈወስ ነኝ፣ ፍሬሽ እንዲሆን የሚያደርግ ነው ጨው። ለየትኛው? በምድር ስርዓት። በምድር ስርዓት አትያዝ። ውስጥ ስትገባ አልጫ እየሆንክ ነው። በህግ መኖር የጀመርክ ቀን አልጫ እየሆንክ ነው። አልጫ ማለት አልጫ ወጥ ማለት አይደለም። አልጫ የሚባል ድንጋይ አለ በእስራኤል ጮማ ድንጋይኛ የምንለው ማለት ነው። ሰበቃ እንደዚህ ህፃኑንን አሁን እንኳን ጠፍቷል። እንደዚህ ፍሪክሽን አድርገን ብልጭ ይላል። ከዛ ውጭ ከመረገጥ ውጭ ምንም ለቤት መስሪያ አይሆንም፣ ለጌጥ አይሆን። ጨው ለጌጥ ይሆናል? አይ ጨው አለኝ። ድሮ መገዛዣ ነበር፣ እንደ ገንዘብም ይጠቀሙበት ነበር። አሞሌ ጨው ያመጣሉ፣ ይሄ ደግሞ ይለዋወጡ ነበር። አሁን ግን እንደዛ አይደለም። እናንተ ናችሁ ጨው፣ እናንተ ናችሁ ጨው። ጨው ናችሁ እናንተ። እኔና እናንተ ጨው ነን። አያችሁ እህቶቼና ወንድሞቼ፣ እንደምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። አትያዝ፣ በቃ እኔ እንደዚህ ነኝ። ራስን በመጨቆን አይደለም። ንብ ራሷን ትጨቁናለች፣ ቆሻሻ ምናምን ብላ ኖርማል ነው የምትኖረው። የተሰጣትን ነው የምትኖረው። ዝንብም የተሰጣትን ነው የምትኖረው። የተሰጠህን ለመኖር
የተሰጠህን ለመኖር የሆንከውን ማወቅ አለብህ። አስቡት። ጨውና ቲማቲም ቢነጋገሩ፣ ጨውና ሽንኩርት ቢነጋገሩ ብላችሁ አስባችሁ እስቲ እንደዚህ ያዙት። ጨውና ስጋ ቢነጋገሩ ቲማቲም የማይገባበት ነገር አለ? ኬክ ውስጥ ቲማቲም ይገባል እንዴ? የማይገቡበት ሽንኩርት ይገባል። ጨው 14,000 አይነት ውስጥ ይገባል። የማይገባበት የለም። የማይገባበት ብቻ አይደለም፣ የማይገባበት ሰው ቤት ውስጥ የለም። ሁሉ ቤት አለ። በድሃው ቤትም በባለጸጋው ቤትም ጨው አለ። አንተ ለዓለም ታስፈልጋ። ይሄን ቫልዩን ይኸው። ሌላ ሰው በየሰው ቤት ያለ አየር፣ በየሰው ቤት ያለው ብርሃን፣ እሱ ሌላ ጊዜ እናያለን። ሁለተኛ ጴጥሮስ 1:4 ላይ ምንድን ነው የሚለው? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ። ይሄ ኮራፕሽን ነው። አምልጣችኋል። ከዓለም ካለው ክፋት አምልጠሃል። ወደዛ ክፋት የሚመለሰው የሚያሰቃኝ ነው። አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ። አሁን የኔ ባህሪ የመለኮት ባህሪ ነው። የአንቺ ባህሪ እንደዚህ ነው። እኔ አይደለም ነው። ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ናናናናናና ካመለጥኩ በኋላ ህዝቡን እንድታስመልጥ፣ ትውልድ እንድታስመልጥ ነው የሚፈለገው። ለምን ሲባል የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጠን። አይሰጠንም፣ ሰጠን። በቃ የተሰጠንን ነው የምትገልጠው። ያልተሰጠን ነገር የለም። እንዴት ነው የምናውቀው? ያው ቃሉ ነው የሚለው። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ምን የሚሆነውን ነገር ሁሉ ምን አለን? ሰጠን። የሚሆነውን ሁሉ ምን አለን? ሰጠን። በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ይገርም እኮ ነው። ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ በተስፋ ቃል የመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። አሁን እግዚአብሔርን ለመምሰል የሚያስፈልገው ነገር ሁሉ ምን ብለዋል ማለት ነው? ተሰጥቶሃል። ስጠኝ አይደለ? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ይሰጠናል አይልም? ተሰጥቶናል። በቃ ተሰጥቶሻል። ስጠኝ የሚለውም አማይን ኧረ ተሰጥቶሃል። እስቲ ገብቼ ራሴን ልጠበው፣ እስቲ ራሴን ላንጻው ይላሉ አንዳንድ ሰዎች። ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል።
አሁን የማወቅ ችግር ነው። የአንደርስታንዲንግ ችግር ነው። የብዙ ሰዎች የእውቀት ችግር፣ የእውቀት እጥረትና ውጥረት እሱ ነው አሁን ችግሩ። እህቶቼና ወንድሞቼ ምን እያረግሽ ነው? ምን እያደረግክ ነው? አንተ ጨው ነህ። ከክፉ አምልጠሃል። ወደ ክፉ ለምን ትያዛለህ? ክፉ ነገር ለምን ታያለህ? እዛ ቁጥር 12 ላይ ምን ይላል? ስለዚህ እነዚህ ነገሮች ምንም ብታውቁ፣ እነዚህን ነገሮች ምንም ብታውቁ፣ በእናንተም ዘንድ ባለ እውነት ምንም ብትጸኑ፣ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜ ነው የምላችሁ፣ ሁልጊዜ እነግራችኋለሁ። ቁጥር 19 ላይ ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ቃል አሁን ወደ ዋናው እንትናችን ስቅ ቃል አለን። የጸና የትንቢት ቃል ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ለዚህ ቃል መጠንቀቅ። ለየቱ ቃል? ነህ ለተባልከው ነገር ተጠንቀቅ። አይደለሁም የሆነ ነገር ጥሩ ስትሰራ እግዚአብሔር የወደደ የሆነ ነገር በቃ ጥፋት ስታጠፋ እግዚአብሔር በፍጹም ሰው ነው። የሆነ ነገር ስታጠፋ አቦ እግዚአብሔር ዋጋውና ልኩን ባሳየው ይለዋል። ልኩን ምናምን ስጥር እግዚአብሔር የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል፣ በምክሩ ያስብሃል። ለምን? የተጣለ ሰው እንዳይጠፋ፣ ፈጽሞ እንዳይጠፋ። እንዴት ነው የምመልሰው ነው የሚለው። ስትወድቅ እንዴት ነው የማነሳው ነው እንጂ የሚለው እዛው ልፍጨው እዛው ልደፍጥጠው አይልም። የስሙኒ መስዋዕት አላቀረብክም ብሎ የሚደፋ አምላክ የለንም። አልጸለይክም ብሎ በቃ ዛሬ አለቀልህ የሚል የለም። ለምንድን ነው እንደዚህ ሰዎችን የሚከታተለው እግዚአብሔር? ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው። ለምን? መልኬ ነዋ፣ በዋጋ ነው። እኔ ነኝ የፈጠርኩት በመልኬ። እዚህ ነው። እስቲ የቄሳርን ሳንቲም አምጡ አለ። እዚህ ምስል ላይ ማን ያለው? ምስሉ የቄሳር ለእግዚአብሔር። እናንተ በእግዚአብሔር አምሳል የተሰራችሁት ኑ ወደ እሱ ግቡ። ስለዚህ መልኩ ላይ በመልኩ ፈጥሮ እንዴት ሊጥል ይችላል? እንዴት ሊረሳ ይችላል? ለዚህ ነው የሰው ልጅ መልክ የእግዚአብሔር መልክ የሆነው። በቃ ተከታትሎ የሚያድነው ከጥፋቱ የሚያወጣው ለዚህ ነው። በምህረቱ ባለጠጋ የሆነ ጌታ የሰው ልጅ ይወደዋል። ለምን? ራሱ በራሱ አምሳል ነው የፈጠረው። መልኩን ነው የሚፈልገው። ስለዚህ ሲመጣ ወደ አንተ ሲያል ልጁን ይመስላል፣ ልጄን ይመስላል ነው የሚለው። ኢየሱስን ይመስላል፣ ዓለምን ይመስላል፣ ሰይጣንን ይመስላል። በካራክተር አይደል? በፍቅራቸው ታውቋቸዋላችሁ አይደል ብለው። አሁን በፍቅር ነው የምንታወቀው። አንዱ እየነቆረ መሸከም፣ ስህተት እየፈለገ ፎልት ፋይንደሮች የበዙበት ዘመን። ሚዲያ ይከፍታሉ፣ ቲክቶካቸውን ይከፍታሉ። ከላይ እንደዚህ አድርገዋል። ያው ስታመነዝር አገኘናት። አሁን እቺ አሁን በጌታ ነች፣ ስታመነዝር አገኘናት እና እንዲፈረድባት ነው የሚያስፈልገው። እስቲ ምን ትላላችሁ? ከስር ሄዳል። አሁን ደግሞ አንድ አዲስ ነገር መጥቷል። እስቲ የነቢያት አገልግሎት፣ የምን አገልግሎት በተለያየ ነገር እንትን አለ ወይ ይሉሃል። ሲጠፋብህ እንደዚህ ነው የምትሆኑ። በጊዜውም አለጊዜውም ቃሉን ስበክ የሚለውን ቃል ይጥሉና እስቲ ይሄ ነገር ምን ይመስላችኋል? ልሳን እንዲህ ስላልክ ሰው ይማራል? ስለ ልሳን እስቲ አስፈላጊነት ብሎ ያወጡልህና አሁን ልሳን የሌላቸው ነው ደግሞ የሚሰበሰቡት። ስለ ልሳን ጥቅም የማያውቁ ሰዎች ስለ ልሳን አስተያየት ይሰጣሉ። በፊት ለፊት ነው እኔ እንደዚህ አይነት ነገር የምቃወመው። ለምን? ምንድን ነው አሁን ያደረገው እንደዚህ? ርዕስ ሲጠፋብህ እንደዚህ ነው የምትሆኑ።
እስቲ ምን ትላላችሁ? ከሌ በዚህ ውድቀት ውስጥ ተገኝቷል። እስቲ ምን ትላላችሁ? ቢወድቅ ለጌታው ቢነሳ ለጌታው ነው ምለው። ሌላ ምንም ምለው የለም። የወደቀ ሳይነሳም ምን የሳተት አይመለስም ምን ሰውየውን እስከዚህ እስኪጠፋ ማድረግ። እግዚአብሔርስ የተጣለ ሰው ፈጽሞ እንዳይጠፋ ይላል። የኛው ህዝብስ የወደቀ ትንሽ ያገኙበትን እስኪጠፋ ድረስ ያሳድዱታል። እግዚአብሔር እንዴት የወደቁትን በቃል እንዴት እንደማክም እንዳለ ኤርምያስ ምዕራፍ 16 ላይ እንዴት የወደቁትን በቃል እንዴት እንደማክም እያለ ያነዛ ደግሞ ትንሽ የወደቀውን እስኪፈጩት እስኪያጠፉት ይከታተሉታል። በመንግስተ ሰማያት ላይ ግን መሸማቀቅ እንዳይሆን ነው እኔ ምለው። ያኔ ዝም ብለህ የጻፍክበትን እዛ ታየዋለህ ሲሸለም፣ አንተ አጨብጫቢ ትሆናለህ። እግዚአብሔርን ቤት በመስደብ የእግዚአብሔርን ሕዝብ በመስደብ በመቃወም አታሳድገውም። መቃወም ቢኖርበት እሱ ነበር የሚቃወም። በእሳት ቢያጠፋው ሰው አይመለስም። በውሃ ባያጠፋው ሰው አይመለስም። ራሱ እግዚአብሔር መጣ። ዛሬም እንደዛ ነው። በፍቅር ካልሆነ ሰውን ልትመልሱት አትችልም። በመቃወም በመስደብ በማንጓጣት ምንም ይብስበታል ሰው። ሰውን በማስተማር ምከር፣ ገስጽ፣ አስተምር ነው የተባልከው። ተች፣ ስደብ፣ አባር፣ አንጓጥ አልተባልክም። ብዙ ሰዎች እንደዚህ ሲያንጓጥጡ ሳያላችሁ። በጊዜውም ያለ ጊዜውን ቃሉን ስበክ፣ ቃሉን ሁን። ባይዘው የሚሳደቡ ሰዎች እኮ እነሱም ውስጣቸው ስድብ ስላለ ነው። ውስጣቸው ችግር ስላለ ነው። ችግር ያለበት ነው ችግርን የሚያየው። ችግር ከሌለብህ እንዴት ታያለህ? በአረንጓዴ መነጽር ዓለም ሁሉ አረንጓዴን ይመስል በአንተ እይታ እንዴት ታያለህ? በእግዚአብሔር እይታ። ጳውሎስ እንዴት ነው ሰውን የምታውቀው? በክርስቶስ በቃ። ከዛ ውጭ ያውቀው። ስለዚህ አንቺስ በምድር የምትታወቀው በጀብደኝነት በነገረኝነት ነው? በምን ነው የምትታወቀው? እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ትምህርት አትቀላቅሎ የምለው ለዚህ ነው። ሚክስድ ግሬስ የሚሆንባችሁ ለዚህ ነው። የተምታታና የተመታ ማንነት የሚኖራቸው ለዚህ ነው። አንዳንድ ሰው ከበሽታ መጋዘን ሆኖ ከበሽታ ተገላግሎ አያውቅም። አንዳንዱ ለምን እንደታመመ እንኳን አያውቅም። ለምን እንደታመመ እንኳን አያውቅም። ደግሞም አይጠይቅም ለምን ታመምኩ ብሎ። እግዚአብሔር ያመጣብኝ ነው ሊያስተምረኝና ሊያሸኝና ሊደቁሰኝ አመጣኝ ይላል። ምንድን ነው እግዚአብሔር የበሽታ ኮሌጅ አለው? ኮሌጅ ሰብረ እንድትወጣ ነው? ከጥንቃቄ ጉድለት፣ ከጠላት አታክ፣ ከአየር ንብረት ሊመጣ ይችላል። በሽታ ግን ከእግዚአብሔር ሊመጣ አይችልም። አንድ ጥቅስ ይጠቅሳሉ። ኤልሳም በሚሞትበት በሽታ ታመመ። ታዲያ አሳመመው አይልማ፣ ታመመ ነው። በዚህ በወደቀው ዲኬ ያለበት አለ አይደል? ሽታው ምኑ ሊያሳምመው ይችላል። ግን እግዚአብሔር አመጣብኝ ማለት ይቻላል? አዳም ለምን አላመመው? ኢየሱስ ለምን አላመመው? አንታመም እያልኩ ነው አይደለም። የወደቀ ዓለም ነው ያለው። ባንታመም ነው ታዲያ ፈውስ የሚያስፈልገው። በመገረፉ ቁስል ተፈወሳችሁ። የትንሣኤው ኃይል እናንተ ውስጥ ቢኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። ስለ በወደቀው ዓለም ነው። አየሩ ተበክሏል። ቀኖቹ ክፉዎች ናቸው። ቀን በክፉ እጅ ነው። ምን ዋጃው ለዚህ አይደል? ማለዳ እየመጣ ቀን ሙሉ በሐሴትና በደስታ እየሳክና እያሳክ የምትኖረው የሚያሳቅቅ ዓለም ውስጥ ነው ያለ። ብዙዎች እኮ እየተሳቀቁ ነው። እንዴት እንሆናለን እያሉ በጌታ የሆኑ ሰዎች
አንተ ከቀኖቹን እጁን እየሰበርክ ቀኖቹን እያስጣልክ እየዋጀህ እየቀጠልክ ያማረብህ የምትስቀው የምትደሰተው በእግዚአብሔር ቃል ላይ ራስን መሰረት አድርገህ እያደግህ ስለሆነ ነው። ፈልግ የፈለከው ሂድን። እስቲ ዛሬ ደግሞ በዚህ ነገር መጥቶ ትላንት እንደዚህ ዜናው ሁሉ ዘነዘና አንድም የሚያንጽ ነገር የሌለ እንደዚህ ሆኗል። ቻይናና አሜሪካ በቃ ዋር ኦፍ ምር ይባል ይሄ የትሬድ የንግድ ጦርነት ውስጥ ገብተዋል። ነገሮች ሁሉ ተወደው አሁን ብልብል ብትሰማው ይኸው ጦዘ ደንግጠ ፈርተ ነው የምትወጣው። ይኸው በቃ እንደዚህ ተገደለ እንደዚህ ሆነ። ምንም ከዓለም ከውጭ የሚሰማ ነገር የለም። እንቁላሉን አታሰብር። እንቁላሉ እንዲፈለፈል በሙቀት ጠብቀው። ውስጥ ዘር አለ። ያን ዘር በተለያየ ነገር እየሰማ አትስበረው። እንዲፈለፈል ከሁሉ ነገር ጠብቀው። ለምን እኔ አይደለም ብለው ምን እንደምትሰሙ ተጠበቁ። ምን እንደምትሰሙ ተጠበቁ። በቃ የምትሰማውን የሚሰብርህ ከክርስቶስ ውጪ ላላው ቆርጬ ነበር። ብዙ ውሃኑ ስለተሰበሰቡ እውነት እንዳይመስል። ብዙ ህዝብ ስላለ እውነት እንዳይመስል። ጥቂትም ስላለ እውነት ነው ማለት አይደለም። ባላንስ አርግ። አንተን ወደ እግዚአብሔር ይመራሃል። ታዲያ ስተት መሆኑን እንዴት አውቀዋለሁ? እንዴት ከእግዚአብሔር ያርቀሃል? ስተት አንዱ የሚታወቅበት ነገር ከእግዚአብሔር ያርቀሃል፣ ከጸሎት ያርቀሃል፣ ከቅዱሳን ያርቀሃል፣ ከምስጋና ያርቀሃል፣ ከደስታ ያርቀሃል። በከንቱ ይፈልጓችኋል ለራሳቸው እንዲያረጓችሁ እንጂ ለራሳችሁ አይደለም። ጢሞቴዎስ ለራስ ለሰዎች ለእናንተ በቅንነት የሚጨነቅ ነው። ሊቀበላችሁ ሊቀፍላችሁ ሳይሆን ሊሰጣችሁ ነው። ታውቁታላችሁ። ሊሰጣችሁ ሊባርካችሁ እንድታድጉ የሚያደርጋችሁና እንድታደገድጉ የሚያደርጓችሁ ሰዎች አሉ። ብዙ ሰዎች ከስተመር ነው የሚያደርጓችሁ እንድታደገድጉ እንጂ እንድታድጉ አይደለም። እንድታድጉ የሚያደርጓችሁ እንዴት ታውቃቸው? ይኮተኩተዋል። የሚያሳደግ እግዚአብሔር አለ። ይኮተኩተዋል። እነሱ ይኮተኩተዋል፣ ያጠጡሃል፣ በራስ እንድትቆም ያደርገዋል እንጂ አይዞሽ በቃ አንድ ቀን ጌታ ይመጣል፣ እኔም እጸልይልሻለሁ፣ ቤትሽ እመጣለሁ፣ በቃ ደውይልኝ። አትደውይልኝ፣ ምን ያደርግልኛል? እሰጥሻለሁ። የእግዚአብሔርን ቃል የምትቆሚበትን አሳይሻለሁ። እንድታድጉና እንድታደገድጉ የሚያደርጉ ሰዎችን ለዩ። ወደ ክርስቶስ ነው የሚያሳድጋችሁ፣ ወደ ራሱ። አንዳንድ ቦታ ላይ ወጥ ይሰጥሃል፣ ከዚህ ውጭ እንዳሰብክ ትባላለህ። ከዚህ ውጭ እንዳትሰጥ፣ ከዚህ ውጭ ብትሰጥ አይቻልም ይባላል። ለመንፈስ ቅዱስ እና ለጸጋው ቃል አለ ጳውሎስ አሳልፍ የሰጠኋችሁ። እህቶችና ወንድሞች ለመንፈስ መሰጠትና ለእግዚአብሔር ቃል መሰጠትና ለራስ መሰጠት ይለያያል። ሰዎች ራሳቸውን እንዲስሉባችሁ አትፍቀዱ። በዚህ ውጣ በዚህ ግባ እንዲሏችሁ አትፍቀዱ። ትክክለኛ የእግዚአብሔር ሰዎችን የምታውቋቸው ወደ ቃሉ ይመራችኋል። ጸሎት ይላችኋል። ደስታ ይላችኋል። ምስጋና ይላችኋል። በቃ ነገሮችን ሁሉ ከአምላካችሁ ዓለማዊን ነገር ምድርን ነገር ተራ ያደርጉባችኋል። በቃ ምንም እንዳይደለ ተከታይ እንጂ ምድር አስከታይ እንዳይደለች ያሳዩአችኋል። ትክክለኛ በእግዚአብሔር ቃል ስታድግ አንተን ነው የሚፈልግህ። እናንተ የምድር ጨው ከሆናችሁ ጨው አልጫ ቢሆን ምን ይጠቅማል? ለፍጋ ይሆን ለምን አይሆን? ከመረገጥ ብቻ። አንተ ማጣፈት ካቆምክ
ዴስቲኒ መረገጥ ብቻ ነው። ላይፍ መረገጥ ብቻ ነው። የብዙ ህይወት የብዙ ቅዱሳን ህይወት የተረገጠና የተወቀጠ ብዬ ነገርኳችሁ። ይሄን አጣፋጭነታቸውን ስለማያውቁ ነው። ምግብ ውስጥ ጨውን አታየውም፣ ትቀምሰዋለህ እንጂ ህይወትህ ያስታውቃል። ምን ማለት ነው? ትቀምሰ በምላስ ይታወቃል ማለት ሰዎች ሴንስ ያደርጉሃል በምን እንደምታወራ። አስመሳዮች አንተ ጋር መቅረብ አይችሉም። ጮሌ ተሳዳቢ አንተ ጋር መቅረብ አይችልም። ለምን? ግሎሪ ላይ አለ። ጨው አይተሃል? ድንቹ ላይ ተጽዕኖ አለው። ቲማቲሙ ላይ ተጽዕኖ አለው። ሽሮ ውስጥ ተጽዕኖ አለው። ክትፎ ውስጥ ተጽዕኖ አለው። ሁሉም ነገር ውስጥ ተጽዕኖ አለው። አንተ ትክክለኛ ላይፍ እየኖርክ ስትመጣ ተጽዕኖ ነው የምታደርግበት። መናገር አይችልም አንተን። ሌላው ላይ አፉን ያላቀቀው አንተ ላይ አይችልም። ኢቭን ኢፍ እግዚአብሔር ጊዜ ካልሰጠው ድል ካልሰጠው በስተቀር አይችሉም። መስቀል ላይ ግን ኢየሱስን ማላገጥ ነበረባቸው። ለምን? መስቀል ላይ ኢየሱስ አይደለም፣ እንዳትሳሳቱ። መስቀል ላይ ኢየሱስ ኃጢአት ነው። የእግዚአብሔር ልጅ ከሆንክ ራስህን አውርድ አሉት። የእግዚአብሔር ልጅ አይደለም መስቀል ላይ ኢየሱስ፣ ኃጢአት ነው እንጂ ማንን ልትፈልጉ መጣችሁ? እኔን ልትፈልጉ ነው ብሎ ተረፈረፉ እኮ። በእኔነትማ ከመጣ ረፈርፈሃለሁ፣ ግን አሁን የመጣሁት ኃጢአት ሆኜ ነው። መስቀል ላይ ውረድ ሲሉ ሲያላግጡ ሲያሾፉበት ኃጢአት ስለነበረ ነው ኢየሱስ። እና ታዲያ ለምንድን ነው መስቀል ላይ ኢየሱስ አባቴ ለምን አላለው? አባቴ ስለምን ተውከኝ ነው ያለው? ኤሎሄ ኤሎሄ አምላኬ ነው ያለው። መስቀል ላይ ኢየሱስ ኃጢአት ነው፣ ኢየሱስ አልነበረም። ፊቱን አዞረበት። እንዴት በልጁ ላይ እግዚአብሔር ፊቱን ያዞራል? ኃጢአት ስለሆነ ነው። እግዚአብሔር ኃጢአትን ማየት አይፈልግም። ኃጢአተኛ የሆንኩትን ግን ለምን? ላይፍ ኢዝ ቼንጅ ሳይሆን ኤክስቼንጅ ነው። ክርስትና ማለት መለዋወጥ እንጂ መለወጥ አይደለም። ፊቱን አዞረበት በክርስቶስ ላይ። ለምን? ኤሎሄ ኤሎሄ። እግዚአብሔር ለአሕዛብ አምላካቸው ሲሆን ጌታን ለተቀበሉት ግን አባታቸው ነው። ኤሎሄ ኤሎሄ ለምን ተውከኝ አለው። የተወው ኃጢአት ስለሆነ ነው፣ ኢየሱስ ስለሆነ አይደለም። የእግዚአብሔር ልጅ ከሆንክ ብለውት የተሳደቡት መስቀል ላይ የእግዚአብሔር ልጅ አይደለም፣ ኃጢአት ነው። ይሄን ነው ማወቅ ያለበት ሰው። እኔ ደስ የሚለኝ ኢየሱስ። ከዛስ ሲነሳ ማን ያዘው? ኃጢአት ከመሆኑ በፊትስ ማን ያዘው? ኃጢአት ከመሆኑ በፊት መጥተው ከተማ ወደ ተራራ ላይ ያወጡት፣ ተሰወረባቸው፣ ሰንጥቆ አለፈ ነው የሚለው። ኃጢአት አልነበረም ያን ጊዜ፣ ልጅ ነበር ያን ጊዜ። ለዚህ ነው ይሄ ዓለም ላይ ኃጢአት ስትሆን ይይዝሃል፣ እግርህን እንዳትሮጥ ያደርግሃል። ኃጢአት ቆሻሻነቱ ለዚህ ነው፣ ወደ መበስበስነት ውስጥ ያስገባሃል። ላይፍ ስታይል አታርገው። ልትሳሳት ትችላለህ፣ ተነስ። ልትወደቅ ትችላለህ፣ ተነስ። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። የኃጢአተኛውን ጥፋት እግዚአብሔር መቼ ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። ሰዎች በኃጢአት ሲያገኙ ሄጭ የማይረባ ይሄ ብለው ሲፈርዱብህ እሱ እንዴት በምክሩ አስቦ እንዳጠፋ እንዴት እንደሚያነሳ ነው የሚያየው። ለዚህ ነው ኃጢአት እኮ በእግዚአብሔር ዘንድ የማይታሰበው በሰው ዘንድ የማይረሳው። ለዛ ነው አንዱ የኃጢአት አቅም እሱ አይደል? ምንም ብታደርግ ሰውየው ያንን ኃጢአት አይረሳልህ። እግዚአብሔር ሲረሳው ደግሜ ኃጢአታችሁን አላስብም ነው ያለው። እግዚአብሔር ነው ያለው፣ ሰው አላለም። ሰው ማያስበው ጥሩ ነው ግን ምን ያደርጋል እንደዚህ እኮ ነው ይለዋል ሰው። የኃጢአት አንዱ ቆሻሻነቱ ይሄ ማለት ነው። እግዚአብሔር ረስቶታል እኮ፣ ምህረቱ አድርገዋል። ያልበስ በተለይ ስጋዊ ጥራጥሬ ሰዎች አያገኙ። ጥሬ ስለሆኑ ሁሌ ጥሬ ነው እነሱ ጋር አይምሯቸው ውስጥ። የአንተ ኃጢአት ሁሌ ጥሬ ነው። ያልበሰሉ ሰዎች አይ ጌታ ምሮታል አይሉሁም። መላኛታው ጮሌው ይሉሃል ትንሽ ነገር አይቶብህ።
ለዚህ ነው ዳዊት በአንተ ፊት መጣል ይሻለኛል። አቤት ዳዊት በኢየሱስ እኔ የሚገርመኝ እኮ አንተ ፊት መጣል ይሻለኛል። አንተን ብቻ በደልኩ፣ በቃ ለሰው አታጋልጠኛል። ያልገለጠብን እኮ ምህረቱ በስቶልን ወይ ስንወድቅ ያነሳን። በተለይ አንዳንዱ ክፋታችንን እንኳን ሰው አላየው። ወይኔ ለራሳችን የሚዘገንን አንድ ነገር ለራሳችን እንኳን ጌታ ሆይ ምልባቸው እንኳን ውይ አንተ አያችሁ ለማንም ያላግ። ለዚህ ነው ትንሽ ሲያዩብህ እከሌ አይታችሁታል። አንዳንዱ ደግሞ ማማት ካልፈለግ እስቲ እንጸልይለት። ያው እግዚአብሔር ያነሳል መቼስ ነገርየው ቢከብድም እስቲ ምን ትላላችሁ እናንተ ብሎ ርዕስ ያደርግሃል ማለት ነው። ለዚህ አትገኝ ወንድሜ፣ አትገኝ። ተራ ቦታ ርዕስ ያደርጋል። እስቲ ወገኖች እስቲ ያው መቼስ እኔ ይህን ነገር ሳወጣው ደግሞ አባባል ደግሞ አለች ይህን ነገር ሳወጣው ትምህርት ይሆናል ብዬ ነው። ያው ሌሎቻችን እንድንጠነቀቅ ብዬ ነው። አየህ የእግዚአብሔር ክብር ነገርን መሰወር ነው። የነገስታት ክብር ነገርን መመርመር ነው ይላል። አንዳንዱ ነገርን መግለጥ ነው ይላል። ይገልጠዋል። በቃ ምንም እኮ አንድ ቀን ላጠፋ ጥፋት ያን ጊዜ በቃ ከሰክሰዋል። ጸጋ ከገባስ ጆሮ የለህም። በቃ ጻድቅ ይወድቃል ይልና ይተኛል አይልም፣ ይነሳል የሚለው ስንቴ 7 ይወድቅ። በቃ ለራስህ ይቅርታ አድርግ። ያችሁ እንደዚህ ያለ ሞደርን አላህ ምርጥ አለ። እስቲ ወገኖች ዛሬ ያየሁት ነገር በጣም ያው ጸልዩለት ለወደቀው ለደከመው ስለሚል ጸልዩለት ለደከመው ስለሚል እስቲ ይሄን ነገር እንድንጸልይበት ነው። መቼስ ያው እኔ ብቻ ነው ያየሁት ይላል። ታዲያ አትይዡም እንዴ አንቺ ወረኛ፣ ተንኮለኛ፣ ሸረኛ፣ መጋኛ አትይዥለትም? ወንድምሽ አትሸከሚውም? የአንዳንዶች ኃጢአት የተገለጠ ነው፣ ፍርድን ያመለክታል። የአንዳንዶች ግን ይከተላቸዋል። አንዳንዱ ይከተለዋል፣ ይከተለዋል። በቃ የንስሐ ጊዜ የለውም፣ ይሸመጥጣል በዛው። ደፋሮች አሉ፣ ደካሞች ደግሞ አሉ። ለደካሞች ራሩላቸው፣ ለደፋሮች አይልም። ለደካሞች ጌታ አንሳው ድጋ ደፋሩማ ይከተለዋል። በቃ ምንም አይሰማህም። እህቶቼ እግዚአብሔር ቃል የሚሰራላችሁ ስትሆኑት ጨው አድርገኝ ጌታ ሆይ ጨው ካላደረከኝ ጾም ጸሎት ብትገባ አያደርግህም። ለምን? ጨው ነህ። ጌታ ሆይ አንድ ነገር ለምንሃለሁ ወንድ አድርገኝ ብዬ ጸልያለሁ እንዴ? እንደዛ እንደማለት ነው። ሴት ነሽና ጌታ ሆይ ሴት አድርገኝ፣ በቃ እኔ ሴት መሆን እፈልጋለሁ ይባላል እንዴ? ሴት ነሽ ልክ ጨው አድርገኝ አይባልም። በቃ የሴትነት ግዴታሽን ትወጫለሽ፣ ትኖሪያለሽ። አይ እንደ ወንድ ስታይ ኧረ ወንደሰን ትባያለሽ። በቃ ኮርምዬ ነው የምትባየው። ሴት ደግሞ ወንድ ደግሞ እንደ ወንድ ካልሆነ ምንድነው ሴት አኩሪ ምን ሆንክ አንተ የሴት እንትን ወንድ አገረድ ይባላል። ለምን? በቃ አባባሉ እንደምነው አላችሁ፣ ሰላም ናችሁ ወይ? እንደዚህ በጣም እንደዚህ አይነት ጠምጣ የለም። አላየህም? ብዙ ጊዜ ይሄን ነገር ስል በጣም ይቅርታ፣ ተጽዕኖ እንዴት እንደሚያመጣባቸው ይሄ የሴትን ጸጉር የሚሰሩ ወንዶችን ያቸው ቼክ አድርጉ። የሴት ሳሎን ቤት የሚሰሩ ወንዶችን ያቸው። ለምን? አብረው ስለሚውሉ ባህሪያቸው ይጋባው። አንቺ ደግሞ ምናምን ይገርመኝ፣ ሁሌም የሚገርመኝ እሱ ነው። ስራው መጥፎ ነው እያልኩ አይደለም፣ ግን ባህሪያቸውን ሲወራረሱ አይተሃል። አንቺ ደግሞ ይሄ ደግሞ አምሮብሻል። ግን እንደዚህ ነው። አይ ውሎ እንዴት እንደሆነ እንጃ። እኔ ሁሌ ይገርመኛል። ሴትም ደግሞ ወንድ አስተካካይ ስትሆን እንደዛ ነው። ኮስተር ትላለች፣ ጎርነን እንደዚህ ነው። ይሄ ተፈጥሮ ምንም ማድረግ አትችልም። በቃ ኳስ የምትጫወተውን ሴት ልጅ ታያል አይደለ? አነጋገሯም ምኗም በቃ እንደዚህ ማለት ነው። እባካችሁ እህቶቼና ወንድሞቼ ጨው አልጫ ቢሆን
በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ሉቃስ 14:34 ላይ ያለውን አንብበን 14:34 ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ መቆለያ ቢሆን አይረባም፣ ወደ ውጭ ይጥሉታል። የሚሰማ ጆሮ ያለው ይስማ። ጨው ነህ፣ ስማ በደንብ። ጨው ነሽ፣ ስሚ በደንብ የኔ እህት። ማጣፈጥሽ የማይገለጥ ከሆነ መረገጥሽ አይቀርም። ወይ ትረገጣለህ ወይ ታጣፍጣለህ። በቃ ጨው ከሆንክ አልጫ በምንድን ነው የምንሆነው? ትምህርት ስለወጥ ወንዝ ሄደች አሉ ውሃ ልትቀዳ ጨው ማምታ ቀረች እንደተባለው ትምህርት አትቀላቂ፣ ትምህርት አትቀላቅል። ሚክስድ ግሬስ አትሆን፣ አትቀላቅል። ህግን አሳይቻችኋለሁ። ሮሜ 8:21 አንደኛ ቆሮንቶስ 15:42 እና 50 ገላትያ 6:8 ቆላስያስ 2:22 ሁለተኛ ጴጥሮስ 1:4 እና ቁጥር 12 እና ቁጥር 19 እነዚህ ነገሮች ያየናቸው እኛ የተደረግነው ነገር አለ። ይሄ ዓለም ደግሞ የተደረገው ነገር አለ። እኛ ይሄን ዓለም ለማጣፈጥ ነው ወደዚህ የመጣ ነው። አናጣፍጥም ካልን ደግሞ አንድ ሊያጣፍጠን የሚችል ነገር ምንም የለም። ጨውን ሊያጣፍጠው የሚችል ምንም ነገር የለም። ስሪቱም ሌላውን እንዲያጣፍጥ እንጂ እሱን እንዲያጣፍጠው የሚባል ነገር የለም። እኔና እናንተን ልናጣፍጡ ወደዚህ ምድር መጥተናል። ለምን? የጣፈጠ ህይወት ስላለን ከጌታ የተቀበልነው። ስለዚህ ሌላ ሊያጣፍጠን የምንፈልገው ጋር ብንሄድ በፍጹም ምንም ነገር አይመቸንም። ለምን? ኦልሬዲ ጣፋጭ ተደርገናል፣ እንድናጣፍጥ ተደርገናል። አጣፍጠኝ የጣፈጠ ህይወት አላየም? አንድ ቦታ ከረሜላ ይዘው ይሄ ዓመትን እንዋጀዋለን፣ የመጣፈጥ ዓመት። ሽማግሌው ከረሜላ ገዝተው ሽማግሌው ከረሜላ ያጅካሉ። ምንድን ነው የመጣፈጥ ዓመት? ወይ የመጣፈጥ ዓመት! አይ ረዲ ምን አይነት ዘመን! እስቲ የመጣፈጥ ዓመት ነው በል። እስከ ዛሬስ መራራ ዓመት ነበረ ማለት ነው። እስቲ የመጣፈጥ ዓመት አረጊቷ ከረሜላ ይዘው ማማ ሚጣና አባባ ማሙሽ የመጣፈጥ ዓመት እንደዚህ አይመጣም ወንድሜ። ማንነትን ማወቅ ነው። በጣፈጥ ዓመት ስላልክ አንተ ጣፋጭ ነህ፣ ጨው ነህ ተብለሃል። ስማል እባካችሁ ቶቼና ወንድሞቼ፣ እባካችሁ ጨው ናችሁ። ጨው ካልሆናችሁ ትረገጣላችሁ ነው የሚለው ቃል። እኔ አይደለም ያልኩት። ጨው አልጫ ቢሆን አልጫ ማለት አልጫ ወጥ ሳይሆን አልጫ ድንጋይ የሚባል ጮማ ድንጋይ አለ፣ እሱ ማለት ነው። ለግንብ አይሆን ለምን አይሆን ከመረገጦች። ስለዚህ የዛሬውን ክፍላችንን በዚሁ